በጌታችን በኢየሱስ ክርስቶስ ስም ሁላችሁን ሰላም እላለሁ። እንዴት አመሻችሁ? በሰላም ላገናኘን ለእግዚአብሔር ክብር እንስጥ። እግዚአብሔር ይባረክ። ክብር ለጌታ ይሁን። ጊዜን የሚሰጥ ሰዓትን የሚሰጥ የሚያገናኝ እግዚአብሔር ነው። ጎናችሁ ያለው እንደገና የማይሻር ኪዳን አለህ በሉት። ጎናችሁ ትንቢተ ኤርምያስ ምዕራፍ 8 ቁጥር 18 እና 19 ምናልባት ለምትጽፉ ሰዎች ምዕራፍ 15 ቁጥር 18 ምዕራፍ 20 ከቁጥር 1 ይቅርታ ምዕራፍ 18 ከቁጥር 1 እስከ 6 ምዕራፍ 20 ቁጥር 11ን አብረን ልድገማቸው። እነዚህን ፈጥኜ እናገርና እንጸልያለን። የእግዚአብሔር ሰው ኤርምያስ የተናገረው ንግግር ነው። ሐዘኔ የማይጽናና ነው፣ ልቤም በውስጤ ደክሟል። እነሆ እግዚአብሔር በጽዮን የለምን? ወይስ ንጉሷ በእርሷ ዘንድ የለም? እንጸልይ። ፈጽሞ ሐዘኔ የማይጽናና ነው፣ ማንም ሊያጽናናኝ አይችልም። ግራ ግብት ያለው ነገር ግራ ገብቶታል። መቋጠሪያ ያጣው ነገር ወደ ኤርምያስ መጥቷል። ምንድን ነው? ልቤ በውስጤ ደክሟል። አልሞትኩም እንጂ ከሞተ ሰው ያላነሰ ነኝ። እግዚአብሔር ለመሆኑ አለ እንዴ? በጽዮን አለ ንጉሷ። አንዳንድ ጊዜ ወዳጆቸው የህውደት ጉዞ ጠመዝማዛ ነው። የክርስትና ጉዞ የምድር ጉዞ በየትኛውም ደረጃ ብታዩት አንድ አይነት ሊሆን አይችልም። አንዳንዴ ከፍታ አለ፣ አንዳንዴ ደግሞ ዝቅታ አለ። በየትኛውም ነገር ውስጥ ላላችሁ ሰዎች ይህን ኪዳን እንድሰሙ አበረታታለሁ። ይሄ የእግዚአብሔር ሰው ሲነሳ የተነሳበት ነገር እጅግ የሚያስቀና ነው። ከዛ በፊትም ከዛ በኋላም እግዚአብሔር እንዲህ አይነት ጸጋ ለሰው ልጆች አልሰጠም። እግዚአብሔር ኦንሊ ለኤርምያስ ብቻ ነው የሰጠው። ወዳጆች ምናልባት ከኔ የተሻለ መጽሐፍ ቅዱስን ዕውቀት ያላችሁ ወንድሞቼና እህቶቼ ዘርዘር ብታደርጉት እኔ በኔ ዕውቀት በኔ ንባብ ግን ፈጽሞ ከበፊቱም ከኋላም በዚህ ዘመንም ምናልባት ወደፊትም አይደለም እግዚአብሔር ለኤርምያስ ብቻ የሰጠው ነገር ነው። መጽሐፋችሁ ስትከፍቱ ኤርምያስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ እግዚአብሔር አፌን ዳሰሰው ይላል። ከሁሉ ብልቶቻችሁ የተከለከለ ስፍራ ይሄ ነው። በጣም የቀረበ ሰው ብቻ የሚነካው ይሄ ነው። እግዚአብሔር የተባለው አምላክ ምን አይነት እጅ ነው ያለው ወዳጆቼ? ይሄ እግዚአብሔር የተባለው ሰማይና ምድርን የሰራ አምላክ የምድር ሁሉ የሰማይ ሁሉ ፈጣሪ እንዴት አይነት መታደል ነው! መጣና አፌን ዳሰሰኝ ይላል። በእግዚአብሔር የተዳሰሰ ሰው በእግዚአብሔር እጅ። ወዳጆቼ እግዚአብሔር አፍ መዳሰስ አይደለም፣ የእግዚአብሔር ድምፅ ሲመጣ ምን ያህል ያስፈነድቃል። እግዚአብሔር አፌን ዳሰሰው አለና ቀጥሎ እንዲህ አለ፣ ትነቅልና ትተክል ዘንድ ታፈርስና ደግሞ ታበጅ ዘንድ ሾሜሃለሁ አለ። አያችሁ እንደዚህ አይነት ጸጋ። ከዛ በኋላም ያልኳችሁ እዚህ ጋር ነው። በምንም አይነት የዚህ ሰው ጸጋ ይፍረስ ያለው ነገር ይፈርሳል። ደግሞም ይተከል ያለው ይተከላል፣ ይቁም ያለው ይቆማል፣ ይጥፋ ያለው ይጠፋል። ይሄ ነገር በእናንተ ዙሪያ ላይ ቢኖር ምን ያህል ውድ የሆነ ወገኖቼ ሆይ ሚነራል ከምንም በላይ ነው። ስንት እንዲጠፋ በሰው ልጆች ላይ ያለ ብዙ ነገር አለ። ሰውን የሚያስ በቃ ይጥፋ ካለ ይነቀል ካለ ይነቀላል። እግዚአብሔር አለ ይላል። ደግሞ በሰው ህይወት ውስጥ ደግሞ እንዲጸና እንዲቆም የሚያስፈልግ ደግሞ ተኪያለ ይላል። በእውነት ከኔ በላይ ጸልያችሁ ሊሆን ይችላል። 42 ዓመቴ ነው። ከገባኝ ጊዜ ጀምሮ ለታናሽ ወንድሜ ጸልያለሁ። አሁን ጥርሱን ጨርሶ በድዱ ነው የሚያኝከው። አዝናለሁ። ይህ ሁሉ ዓመት ጸልዩ ግርም ይለኛል። በቃ ጥርሱን ጨርሶ አለክተ ኦልሞስት 3 ዓመት ነው የምበልጠው። ከ60 አልፈናል። ግርም ይለኛል። ይህ ሁሉ ዓመት በገባኝ ስበረታ ጾም ጸሎት
ይሄ ጸጋ ቢሰጠኝስ ወዳጆች አትሉም? ዛሬ በጌታ በኢየሱስ ክርስቶስ ስም አንተ ላይ የተተከለ እያሰቃየ ያለ በሙሉ የተነቀለ ብል ቢነቀል ደስታውን እስቲ እጆቻችሁን ብድግ አድርጉ። ይሄን ቃል ላውጣ። በናዝሬቱ በኢየሱስ ክርስቶስ ስም የማትወዱት በህይወታችሁ ላይ፣ በኑሯችሁ ላይ፣ በጤናታችሁ ላይ፣ በልጆቻችሁ፣ በእናንተ ነገር ላይ የተተከለ ነገር ከዚህ ምሽት ጀምሮ የተነቀለ ይሁን። ጩሁና አሜን በለ። የተነቀለ ይሁን። እናንተ የምትፈልጉት እግዚአብሔር የሚፈቅደው ነገር ደግሞ በእናንተ ላይ የጸና ይሁን። እንዲህ አይነት ጸጋ ነው ያለው ወገኖች። ስንቱን በነቀልን ኖሮ፣ ስንቱን ባነሳን፣ እንደው ስንቱን በለቀቅ፣ ስንቱን እንትን ባልን፣ ስንቱን ባነሳን። አሁን ስንመጣ ከደብረ ዘይት አይቼ አንድ ልጅ እንዲሁ በቃ እንዲህ በመስኮት አየው ነበርና በቃ በዚህ ብርድ ሰው ራቁቱን ይሄዳል። ከባድ አይደለም? በቃ ራቁቱን ነው። በኢየሱስ ክርስቶስ ስም ይህንን የያዘውን ነቅያል ቢነቀል እንዴት ነው? ይሄ ብቻ አይደለም ወዳጆቼ። ቀጥሎ እንደዚህ ያለው አሕዛብ መንግስታት በሙሉ ይገዙልህ። ኖ 42 ዓመት ለአንድ ሰው ጸልዬ አልሆነም። ግን እንዲህ ያለው አሕዛብ መንግስታት ነው። አውሲ 194 ሀገር ያሉ ማያምኑ በሙሉ ክርስቲያኖች አሉ። አሕዛብ መንግስታት በሙሉ ሳውዲ አረቢያ የለም፣ ምን የለም ይገዙልህ። ኤርምያስማ ይገዛል ሰው የለም ና ካለ አንዱም ይመጣል። ክርስቶስ የለም የሚሉት በሙሉ ይገዙለታል። ገዢ መንፈስ፣ የበላይ የሚያደርግ መንፈስ፣ የሚቆጣጠር መንፈስ። ነገር ግን ወገኖች ጸጋ መምጣት መልካም ነው። እግዚአብሔርን የማወቅ ግን ዋናው መሳሪያ አይደለም። ደስ ይላል በዚህ ከፍታ መሄድ። እስቲ ለጥቂት ደቂቃ ኤርምያስን እግዚአብሔር ነገሮቹን ያዘ ሲያደርገው ከተራራ ላይ ወደ ሸለቆ መውረድ ጀመረ። ቸጋራ ነገር ውስጥ፣ ግራ የሚያጋባ ነገር ውስጥ ገባ። ምናልባት የኔ ነገር ምንድነው ለግራ ምንድነው ፈጽሞ አልገባኝም የሚያሰኝ ነገር በውስጣቸው ነው። እንዳተነፈሱት ውስጣችሁን እየበላ በቃ የኔ ቋጠሮ የሚያሰኝ ነገር ያላችሁ ሰዎችም ካላችሁ ስሙኝ። ይሄ ምዕራፍ ተጠቀለለና ሌላ ምዕራፍ ሄደ። ያ ይነቀል ያለው ሰው የራሱን ነገር መንቀል አቃተው። ለካ ወገኖች ሆይ አለ ክርስቶስ እግዚአብሔር ከኛ ጋር ከሚያረጋው ጸጋ ጋር ብቻ እንጂ ምንም ነን ትል ሆይ ያለው ለካ ውበታችን የእግዚአብሔር አብሮነት ነው። ለካ ወገኖቼ ሆይ የእግዚአብሔር እርዳታ ነው። አሁን ልባርካችሁ አንድ ጊዜ በቃ ምንም ነገር አይሁን ወገኖቼ። አንድ ነገር ግን ልባርካችሁ እፈልጋለሁ። እኔም ምንም ነገር እንደዚህ ጎደለ በለ ግን እኔ አንድ ነገር ብቻ እግዚአብሔር አብሮነት ከናንተ ጋር ይሁን። አብሮነቱ ከናንተ ጋር ይሁን። እግዚአብሔር በሁላችሁ የሚያማችሁ እንኳን ቢኖር ከህመማችሁ ጋር እግዚአብሔር ይሁን። እግዚአብሔር ከናንተ ጋር ትልቅ በረከት ወራሳድ የእግዚአብሔር አብሮነት ብቻ እግዚአብሔር ካንተ ጋር ከሆናል። ወጣ ወተላየ ነገር ውስጥ ገባ። ከሚያነው ገባ። አሁን ግራ ገባው። ያፉን የዳሰሰው እግዚአብሔር ለጥቂት ጊዜ ዞር ሲል አሃ ያ ትነቅላለህ ያለው እግዚአብሔር ጥቂት ከሱ ዞር እስቲ ቆይ ያዝ ሲያደርግበት ኤርምያስ ችግር ያለ ነገር ግራ የሚያጋባ ነገር ውስጥ ገብቶ መለፍለፍ ጀመረ። ሐዘኔ የማይጽናና ነው አለ። ማንም አያጽናናኝም አለ። ለካ ትነቅላለህ ትመስላለህ ሲለኝ እውነት መስሎኝ ነበረ። እንደነንትና አይሱዙኝ ገዝቼ ነዳሁ አይነት እኮ ነው መስሎኝ ነበር። አሕዛብ እንኳን አሕዛብ ልገዛ ለራሴ መሆን አልቻልኩም። ለካ የተባለው ነገር ውሸት ነው። ወደዛ የማይጽናና ነው አለ። ኤርምያስ ወጣ ከመስመር። ልቤም በውስጤ ደክሟል አለ። በቁሜ ሞቻለሁ ማለት ነው። የሚተነፍስ ግን የሞተ ሰው ሆኛለሁ። አሁን የገረመኝ ይሄ ነው። እግዚአብሔር በጽዮን አለን አለ እንዴ? እግዚአብሔር አንዳንዴ ከኔ ጋር እግዚአብሔር አለ እንዴ ያሰኛችኋል ወዳጆቼ ሆይ። ንጉሡ አስበዛለ። ያ ተመሳስሎ እግዚአብሔር መስሎ ነው እንዴ ተናገረኝ?
የታላፌን የዳሰሰው ታዲያ ልቤ በሙቴ እስከሚሞት ነገሬ እንዲሆነው አለ ወይ? ሰይጣን ደግሞ ከጎን እንዲህ ይላል፣ በእባክህ ዝም ብሎ ተሸውደሃል፣ ካንተ ጋር ቢሆን ኖሮ እንደዛ አይሆንም ነበረ፣ ንጉሱ እኮ የለም ይለዋል። አንዳንድ ጊዜ የምንሰማቸው የሚበረቱብን ድምጾች በህይወታችን ያሉ ሰዎች እንኖር ይሆን? ከዚህ በኋላ ያንተ ነገር አይሆንም የሚለን፣ ከዚህ ነገር አልቋል፣ ተዘግቷል፣ አሁን ልታመጪ ዝም ብለሽ ነው ጌታ ጌታ የምትይው። ስለዚህ ምንም የሆነ የለም እያየርሽ ትሞቻለሽ፣ ነገርሽ አይሳካም፣ ልጆችሽ ተበልተዋል የሚል ኪዳን አለኝ በሉት። ጎናችሁ ያለ ሰው የማይሻር ኪዳን አለኝ በሉት። የፈለጋችሁ ነው። የማይሻር ውል አለን፣ የማይቀየር ውል አለን ከሱ ጋር። ሃሌሉያ ደራላን የማይቀየር ውል አለን፣ የማይቀየር ኪዳን አለን። አንተ እንኳን ብትተው የማይተው፣ አንቺ እንኳን ብትረሺው የማይረሳ ኮንትራት አለን። ውል ተፈራርመናል። ፈርሞ ነው የወሰደን። ከዓለም ስንመጣ ከዛ ሰፈር ሲጠራን ከኛ ጋር የገባው አግሪመንት አለ፣ የማይሻር ኪዳን አለ። ዛሬ ኪዳናችንን እንመዛለን። አሜን። ይሄ ብቻ አይደለም። ነገር እየገፋ ሲሄድ ምዕራፍ 15 ቁጥር 18 ላይ ያለውን ደግሞ ተመልከቱ። ምዕራፍ 15 ቁጥር 18 ላይ ያለው ነገር ደግሞ በጣም ከባድ ነው ወዳጆቼ። ህመሜ አዘወተረብኛል። በቃ ሁል ጊዜ በዚህ ጎሽመኛል፣ በዚህ ጎሽመኛል። አንዳንድ ጊዜ በኢየሱስ ስም ተነቀል ጌታ ሆይ ፈውሰኝ እንጂ ስትሉት አንዴ በጎናችሁ አንዴ በዛ በቃ ዝም ብሎ የሚጎሻሽም ነገር ያለባችሁ ሰዎች ትሆን አዘወተረብኝ። ቁስኔ ስለምን የማይፈወስ ሆናል? የኔ ቁስል ለምን የማይፈወስ? የኔ ህይወት ለምን አይለወጥም? ያሉ ሰዎች ሲለወጥ እንደምን ሆነጋል? እኔ እዛው ነኝ፣ ሁልጊዜ ያው ነኝ፣ ጌታ ጌታ አላለሁ። አንተ ምንድነው የኔ ነገር? አንዳንድ ጊዜ ጥያቄ ውስጥ ትገባላችሁ፣ ግራ ያጋባችኋል። እውነትም እንዲህ አለ እንዴ? አፋቸውን ወጣችሁ ባትናገሩም ውስጣችሁ ላይ ዝም ይላል። እንዴ ነገር ምንድነው? እግዚአብሔር ካረዳችሁ ወጣችሁም ልትሄዱ ትችላላችሁ። እግዚአብሔር ካረዳችሁ ትሄዳላችሁ። ወዳጆቼ ሆይ እነዚህን ዘመኖች አይቻቸዋል። በቃ ከዚህ በኋላ ጌታን አላመልክም። 77 አደገኛ ዓመት ነበር ለኔ። የመጀመሪያውን አጣት ቢራ በመጠጣት ጀምራለሁ። የልብሴን ለብሼ ረቃረቅ ተገረፍኩ፣ ተደበደብኩ። ምን ትፈልጋለህ ከዚህ በላይ? ተማሪዎች ትምህርት ቤት ውስጥ ደበደቡን። እያስተማርን የእንግሊዝኛ አስተማሪ ነበር። አንተ ፔንተል ያረጋችኋል። እኔ ክፍል ውስጥ ተደበደብን። ስላንተ ፈርጣማውኝ የጉልበት እያለኝ ደቃቃሊ ሲመታኝ ዝም አልኩ። በዚህ ጋር የኖሮ ሰልፍ፣ በዚህ ጋር የምናምን፣ በዚህ ጋር ዘመዶቼ፣ በዚህ ጋር ምንድነው እሱ? አንተ በቃ አልፈልግህም። ዞር። እግዚአብሔር ባይረዳችሁ እኮ የሚያስወጣ ብዙ ነገር አለ። ከመስመር የሚያስወጣ ነገር አለ። የአጣቶችን ሰላማቸው ቀናው ሲባል ወገኖች ይሄ ሰው እንዴት ይላል? ለምን አንቀናም? ሽር እያሉ ሲሄዱ እንዴ ምን ሆናችሁ? ሽር እያሉ ሲሄዱ አንዳንዶቹ እኮ የሚገርም ነው። እኔ ገና ጎረቤት አለች። ጠዋት በቃ ልም ያለች ስትሬት ነች፣ ኢንተርናሽናል ስትሬት ነች። በቃ አንዳንድ ነገር ስታልፍ በጣም የሚገርም ነው። አዋራውን በላችሁ ላይ ቡር አድርጋ እንዴ እሷ ስትሬት ሆና ጭቃ እያቦካ ስትሄድ ምን ማለት ነው? አንተ ምንም አይሰማም እንዴ? ነው የሆነ የሳት ነው ነገር አለ እንዳሉት። ይሄ አባት እናቶቻችን ክደውን ይሆን እንዴ? የአባቶቻችን አማት ክደን ወጥተን ይሆን እንዴ? የሆነ ነገር ስተት አለው ያሰኛል። አንዳንዱ ወዳጆቼ ሆይ ምን ሆናችሁ? ሰው አይደላችሁም እንዴ? ግን ደግሞ የገባኝን አንድ ሁለት ፈጽሞ የማይበጠስ ውላለን፣ ፈጽሞ የማይሻር ኪዳን አለን። ፈጽሞ እንደፈለጋችሁ ሁኑ፣ ማንም ሊቀይረው የማይችል ኪዳን አለን። ቸጋራ ነው እግዚአብሔር ካረዳችሁ ልላችሁ። እግዚአብሔር ረድቶ እኔ ተመለስ ነው አስታውሳለሁ። እኔ በራሴው ተማሪ ነው መለሰኝ። እኔ ዛሬ ወደዛ ብሄድ በቃ ሲገባን ነው እንዲገባችሁ ነው። ዛሬ አንድ አጭር ልጅ ነው አይገርመኝም። ዛሬም አላውቅም መልአኪው ምን ይሆን አላውቅም። መጣ ሳልፈው እኔ በቃ ወደዛ እንዴ ከዚህ በላይ እንዴት አድርጌ ልክፈል? ዋጋ ከፍያለሁ። በእውነት ምልክት አለ እጄ ላይ የተገረፍንበት። ከዚህ በላይ እንዴት ይሁን? ከዘመዶቻችን ተለየን፣
ጠዋት ማታ እንጮሃለን መናናላለን። እኛም የሆነው ነገር ሌላ የሚመጣብን ሌላ። አንዳንድ ነገር አይታችኋል። እናንተ ጋር ያለው ሌላ፣ እግዚአብሔር የሚላችሁ ሌላ። ግራ የተጋባችሁ ችግር ያላችሁ ሰዎች እንዴት ይሆናል የሚላችሁ ነካ አድርገው ማይሻር ውላለ በሉት ጎናችሁ። ንገሩልኝ። አሜን። የማይሻር ምን አለን? ውላለን። ዛሬ ጠላታችንን ቅጥል አድርገን እናወጣለን። የውሉን ሰነድ አውጥተን እናሳየዋለን። ውላለን። አሜን። የማይሻር ኪዳን አለን። አሜን። ዛሬ ውላችሁን እንደገና ላስጨብታችሁን የምትጋላለ እውነቴን ነው የምላችሁ። 77 የትግ ሰዓት ነው። ከ74 እስከ 77 ተገረፍንለት። ተጠፍጥፍ ያለው እስከሚገባኝ ጥፍጥፍ ተማሪን የመቶኛል። ክብር ጴንጤ ወይ ጉድ! ምን አለ አንድ ጊዜ በቦክስ በለው ብጽፍልን ብዬት ጌታ ሆይ ምን አለ አንዴ በቦክስ በለው ብትጽፍ ኖሮ ማርቆስ 21 ቁጥር 16 ብዬ ቶማስ የሚባለው ልጅ አገጩ ነገር ታውልቅላ አልተጻፈም። ቸጋራ ነገሮች አላችሁ ከኔ ጋር ግራ ግብት የሚያደርጉ ነገሮች አሉ። የነሱ ልጆች ያልፋሉ፣ የኛ ልጆች ይወድቃሉ። ምን ሆኖ ነው? እጅ እየጫነ አሳድገን ያሰኛል ብዙ ነገር። ግን ኪዳን አለን፣ የማይፈርስ ውል አለን፣ የማይሻር ኮንትራት አለን። የዚህ ቤት አሜን የሚል የለም። ውል አለኝ የሚል አንድ ጨዋ አሜን ይበለኝ። ቀጠለ የሰው ወዳጆቼ ሆይ ሰብሰብ አድርግ፣ የማይፈወስ ሆነ ስለምንስ አልሻርም አለ። በውኑ እንደ ሐሰተኛ ምንጭ እንደ ተጠማች ውሃ ትሆናለህ? ሐሰተኛ ምንጭ ሆኛለሁ አለ። ሐሰተኛ ምንጭ አያችሁት? ምንጭ አለ እዛ ጋር ስትሄዱ ደርቋል ምንጩ። ምን አይነት ምንጭ ይባላል? አቤት ምንጩ፣ አቤት ውሃው ሌላ ነው። ውሃ ምንጩ ልትቀዱ ስትሉ ምንጩ ምን ሆኗል? እንደዛ ሆኛለሁ አለ። ይህንን ሁሉ የሚከታተል እግዚአብሔር ወደ ኤርምያስ መጣ። ኤርምያስ አለው አቤት አለ። ትናንትና የለም ያለው እግዚአብሔር ኤርምያስ አለ አቤት አለ። ወደ ሸክላ ሰሪው ጋር ውረድ። ኤርምያስ የሚያውቀው አንድ ሸክላ ሰሪ ጋር ጥቆማ ሄደ። ወደ ሸክላ ሰሪ ወረድኩ አለ። ዝም ብለህ ተመልከት ይላል። አንዳንዱ ዘመን የመመልከት ነው። አያችሁ፣ አንዳንዱ ዘመን ወገኖቼ የመብላት ነው። አንዳንዱ ዘመን የማየት ዝም ብለህ እይ ብቻ። ሲበሉ የምታይበት ዘመን ሊኖር ይችላል። ግን የማይገርም በአፍንጫ እስከሚወጣ የምትበላ ግን አንተ ነህ። አልገባችሁም? አሜን። እመኑኝ፣ የማይሻር ኪዳን ያላችሁ ናቸው። ልሂድም ብትሉ አትሄዱም። በዛ ነገር በይ። ያ ተማሪ እስካሁን ድረስ አይረሳኝ። ገብርኤል አለፈ። አጭር ልጅ ነው፣ የሚገርም ነው። ቲቸር እንደምን ዋሉ ብሎ አለፈ። ደህና አልኩት። እኔ ለራሴ ጨሻለሁ። የለም ወደዛ ብያለሁ። ያሰኛል አንዳንዱ ነገር። ካለፈ በኋላ ግን የሚገርም ነው። ከሄደ በኋላ ቲቸር አለ። እንደዛ ማለት ዞር ስል ያጭል የተስፋውን ቃል የገባ እግዚአብሔር የታመነ ነው ብሎ ሮጦ ሄደ። አሜን። የተስፋ ቃሉን የገባልን እግዚአብሔር ምን ያለ ነው? ምናልባት ነገሬ እንደዚህ ይሆናል ያላችሁ እግዚአብሔር እንደገና ነገራችሁን ይሰራል። የተወሰደው ምርኳችሁን ይመልሳል። ድል ያንተና የእግዚአብሔር ነው። እኔ ምን እንደሆነ አላውቅም። የሆነ ታሪካችሁን አዲስ የሚታደስ ሰዎች አለ። ወደ ሸክላ ሰሪው ጋር ወረድኩ አለው። ሸክላ ሰሪውን ዝም ብሎ በእጁ ላይ ጭቃውን እየቆረጠ ገንቦ ይሰራል፣ ጀበና ይሰራል። ሲበላሽበት እንደገና ደግሞ ያፈርስና እንደገና ይሰራል። ዝም ብለህ ተመልከት አለው። ኤርምያስም ማየት ጀመረ። ይሰራል። ይሄ ብቻ አይደለም፣ ይሞርደዋል፣ ያስተካክለዋል። ከዛ ደግሞ ያወጣና የተጣመመ ካለ ቡጭቅ ያደርግና ጭቃውን እንደገና ደግሞ ይሰራዋል። የሆነ መያዣ ሊሰራለ ሲፈልግ ለጀበናው ከሰራ በኋላ አልሞት ሙርድ አለበዛ ደግሞ አለ ሲለ ቡጭቅ ያደርግና እንደገና ይሰራል። አንድም ቀን ጭቃው ተናግሮ ያቅር ዝም ብሎ ይሰራል። ከዛ ሰርቶ ሲያልቅ ደግሞ እሳት ውስጥ ይከተዋል፣ ይቃጠላል። ዝም ብሎ ይሰራል። አሁን ደግሞ የማይ ዘመን አይደለም፣ የመጠየቅ ዘመን ነው። ኤርምያስ ልጠይቅህ አለው። ኤርምያስን እግዚአብሔር ጠየቀ። ኤርምያስ አለው የመጀመሪያው ነገር ጭቃው በማን እጅ ነው ያለው? በሸክላ ሰሪው እጅ። ጭቃው ሲበላሽበት
እንደገና ወደ ሰው መስራት ችሏል አይደል? አዎ ችሏል። ዛሬ አንድ ነገር ልንገርህ፣ አንተ ያላወቅከው ወደ እኔ ቤት ስጠራ ካንተ ጋር ያደረኩት ውል አለኝ። ዛሬ ውሌን ላሳየህ። የመጀመሪያው ነገር ጭቃው በሸክላ ሰሪው እጅ እንዳለ ያንተ ነገር በሙሉ በምን ነው? በእኔ እጅ ላይ ነው። አሜን። በማን እጅ ላይ ነው? ነገሬ በእግዚአብሔር እጅ ላይ ነው በሉት እስቲ። የልጆቼ ነገር በሉ እስቲ። የኔ ነገር፣ የጤንነቴ ነገር፣ ሁሉ ነገሬ በማን እጅ ላይ? ይሄ ኪዳን ያላችሁ በማን እጅ ላይ? ለካ ያልገባን ነገር ከዛ ሰፈር ሲጠራ የኛን ነገር ሁሉ ጠቅልሎ በምን ይዞታል? ሸክላ ሰሪው ሲበላሽ ሌላ ነገር እንደገና አስተካክሎ እንደሰራ እግዚአብሔር ባንተ ዘንድስ መስራት አይቻለኝም? ይቻላል። እኔ ተበላሽ የምትሉ ሰዎች፣ ነገሬ እንዲሆነ የምትሉ እግዚአብሔር እንደገና መስራት ይችላል ወይስ አይችልም? አሜን። እንዲህ አለው ኤርምዬ፣ ሸክላ ገንዘብ የሚያወጣው ሲሰራ ነው፣ ሲሞረድ ነው፣ ሲያምር ነው። ያልተሰራ ያልተሞረደ ሸክላ ገንዘብ አያወጣም። ገል ነው የሚሆነው፣ ውሻ መጠጫ ነው የሚሆነው። የተሰራ ሸክላ ግን ገንዘብ ያወጣል፣ እልፍኝ ይቀመጣል። አንተ የኔ ሸክላ ነህ። ከምድር አፈር ምን አልኩ? አበጀው። ሸክላው ሰሪው ሲሰራ አንድ ቀን ተናግሮ ያውቃል? ተናግሮ አያውቅም። ታዲያ ምን ያንጫንጫል? መልካም ቃል አድርግ፣ መልካም ዋጋ እንድታወጣ አንተን ልሰራ በተለያየ መንገድ ሳሳልፍ ምን ያንጫንጫል አለው። ወገኖቼ ሆይ ያልተሰራ ሸክላ ዋጋ እንደማያወጣ ያልተሰራም ክርስቲያን ዋጋ የለውም። የተሰራ ክርስቲያን፣ የተሞረደ ክርስቲያን ዋጋ የሚያወጣው ሲሞርዳችሁም በምኑ ይዞ ነው? በእጁ ላይ ይዞ ነው። ለካ ያልገባን ነገር ሁሉ ነገራችንን በምኑ ላይ ነው? አሜን። ኤርምያስ ተንቅልፉ እንደሚነቃ ነቃና አዋጅ ማወጅ ጀመረ። ዛሬም የሰራዊት ጌታ እግዚአብሔር እናንተ እዚህ ቤት ያላችሁ ሰዎች ቢገባችሁም ባይገባችሁም አንድ ኪዳን አለ። ከዛ ሰፈር ሲጠራን የኔን ነገር የእናንተን ነገር በሙሉ እግዚአብሔር ጠቅልሎ ምን አለ አለ። ሌላ ኪዳን አለን። ብረሳሽ ምን ይርሳኝ? ቀኝ ይርሳኝ። እግዚአብሔር ላይ ጥለን ላይ ረሳን በእጁ ይዞ ለመንግስቱ ላበቃን ኪዳን አለን። እመኑኝ፣ ብትሄዱም መሄድ አትችሉም። ተመላልጣችሁ ትመጣላችሁ። ተመላልጣችሁ ትመጣል። ጌታ ወቀቶ ይብለህ ትመጣል። ምክንያቱም የኛና የሱ ውል ለምንድን ነው? ለዘላለም ነው። ኤርምያስ ተገባው በኋላ አዋጅ አወጀ። የሰራዊት ጌታ እግዚአብሔር እንዲህ አለ፣ ሕዝቤ ሰነፍ ሆነብኝ፣ አላወቀኝም። ከሱ ጋር ውል እንዳለኝ አልተረዳም። የማይበጠስ ኪዳን እንዳለኝ አልተረዳም። በሚያልፍበት ጎዳና ሁሉ እኔን የሚያቀው በጥቂቱ ነው። ለሕዝቤ እንዲህ በላለኝ፣ ከልጆቼ ጋር እነሱን ወደ እኔ ሲጠራ ወደሚደነቅ ብርሃን ሳመጣቸው ውል ቋጥሬ ነው። ውል ከነሱ ጋር አስሬ ነው። ኪዳን ከነሱ ጋር አስሬ ነው። በማናቸውም ጊዜ በቀሪው ዘመናቸው በከፍታ ቢሄዱ በዝቅታ ቢሞላ ባይሞላ የነሱ ነገር በማን እጅ ነው? በኔ እጅ ነው። እንደገና መስራት የምችል አምላክ ነኝ። የፈረሰውን የተበላሸውን ሞተ የምትለውን እንደገና ሰራለሁ አለኝ። አሜን። ይህም ሰው ማወጅ ጀመረ። ይህም ሰው እንደዚህ አለ። ቁጥር 11 ላይ ኤርምያስ ምዕራፍ 20 ቁጥር 11 ላይ ማወጅ ጀመረ። እንዲህ አለ፣ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር አለ። እስቲ አንድ ሰው ጎን ላለ ሰው ምንም ውስጥ ለፍ እግዚአብሔር ካንተ ጋር ነው በሉት። አሜን። ደግሞ እግዚአብሔር ከእናንተ ጋር ሲኖር እንደ ፈሪ አይደል? እንደምን? አሜን። እንደ ኃያል እንደምን?
ዘጋኝ። አሁን ገብቶኛል አለ። ለካ ውል እንዳለኝ አሁን አወኩ። ለካ የኔ ነገር በሱ እጅ ነው። ለካ ላይረሳኝ ኪዳን አለኝ። ስለዚህ ጠላቶቼ ስሙ አለና ማወጅ ጀመረ። እንደዚህም አላቸው፣ ስለዚህ አሳዳጆቼ ይሰናከላሉ። አሜን። አሳዳጆቼ ምን ይላሉ? ይሰናከላሉ፣ አያሸንፉኝም። አሜን። አያሸንፉኝም፣ አይሆንላቸውም። በጽኑ ንፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። እግዚአብሔር እንደ ኃያል እንደ ጨካኝ ከኔ ጋር አለ። ሊውጡኝ ያሉ ይዋጣሉ፣ የዘረፉኝ ይዘረፋሉ፣ የበዘበዙኝ ለብዝበዛ አሳልፌ እሰጣለሁ። እግዚአብሔር እንደ ኃያል እንደ ጨካኝ ከኔ ጋር አለ። አሜን አሜን። አያሸንፍሽም፣ አትሸነፉም፣ አትቀሩም። ትወጣላችሁ፣ ትሄዳላችሁ፣ እንባችሁ ይታበሳል፣ እንደገና ነገራችሁ ይሰራል። የልጅሽ ነገር በእግዚአብሔር እጅ ነው። ስለ ልጆቻችሁ ምትፈሩ፣ ስለ ጤንነታችሁ ምትፈሩ፣ እመኑኝ የእናንተ ነገር በእግዚአብሔር እጅ ነው። በእግዚአብሔር እጅ ነው። ከእጁ ሊያወጣችሁ የሚችል ማንም የለም። እግዚአብሔር ከአንተ ጋር የማይበጠስ ኪዳን አለው። አሜን። የጸና ኪዳን አለው። ዛሬ አዋጅ አውጃለሁ። ይህን ነገር ግራ ገብቶኛል፣ ምን እንደሆነ አላውቅም፣ በዚህ ስለው በዚህ ለምትሉ አዋጅ አውጃለሁ። ጠላቶቻችሁ አያሸንፋችሁም። ጠላቶቻችሁ አያሸንፋችሁም። መከራችሁ አያሸንፋችሁም። የከበዳችሁ ነገር አያሸንፋችሁም። ጠላቶቻችሁ ይጎሳቆላሉ፣ በጽኑ ቁስልም ይመታሉ፣ ይዋረዳሉ፣ ያፍራሉ። አንተና እሱ ከውላችሁ ጋር ትቀጥላለች። ለእግዚአብሔር ክብር ይሁንለት። እንጸልያለን። ለእግዚአብሔር ክብር ይሁንለት።